ጌታ ኢየሱስ ክርስቶስ የተባረከ ይሁን። አሜን። የማያገኝ ሰው ካለ ነብይ መስፍን በሽጉ ባላለው የሚኖረው ኢትዮጵያ ነው። የሶስት ልጅ አባት ዳን ምርጥ ሚስት በጣም ደስ መንፈስ አለ። ሰዓታችን እዚህ አዳራሽ መቆየት እስካለበት ሰዓት የሚቆይባት ድረስ አገለግላችኋለሁ። በዚህ ሶስት ቀን እግዚአብሔር አምላክ የሚታይ ነገር በቤታችን ያለ አረብ ሀገር ለመጀመሪያ ጊዜ ሳይሆን የመጣሁት ከዚህ በፊት በተለያዩ አረብ ሀገራት ውስጥ አገልግያለሁ። እግዚአብሔር ረድቶኝ የብዙ ሰው ገመድ ሲሰበር አይቻለሁ። ዛሬ ያልቸኮለ ሰው ካለ የሆነ ነገር ይሆናል። ኢየሱስ ይባረክ። ሙሴ ወደ እስራኤል ልጆች እግዚአብሔር በሲና ተራራ ላይ ምዕራፍ 3 ላይ የዮቶርን በጎች እየጠበቀ እያለ በዛ ቁጥቋጦ ውስጥ ያለው ታላቅ ራእይ ለማየት እሳቱ ይነዳል። ቁጥቋጦ ላይ አይቃጠልም ነበርና ወደ እሳቱ ጠጋ ብሎ ሳይ እሳቱ ውስጥ እግዚአብሔር ሙሴ ይጠራል። እዚያቸዋል ሙሴ ይጠራል። ሙሴ አለው። እግዚአብሔር ሙሴን በዛ በቁጥቋጦ ውስጥ ታላቅ ራእይ ያሳየ ወደ ግብፅ እንደሚልከው ተናገረው። የ430 ዓመት የባርነትን ዓመት ሰብሮ እንደሚያወጣ ተናገረው። ሕዝቡን እንደሚጎበኝ ተናገረው። ዘጸአት የሚል መልእክት እዛ ሲና ተራራ ላይ ተቀበለ። ዘጸአት ማለት የቃሉ ፍቺ 4 ነው ያለው። አንደኛው ነፃ መውጣት ነው። ዘጸአት ማለት ነፃ መውጣት ነው እና ይሄንን እግዚአብሔር ሕዝቤን ነፃ ካወጣል የሚል ፓኬጅ ሰጠው። ሁለተኛ ጎርፎ መውጣት ነው። ጎርፎ መውጣት ነውና ይሄንን ወደ 4 ትርጉሞች ያሉትን መልእክት ሰጠው ለእስራኤል ልጆች። ኪዳን ይዞ ቃል ይዞ ምን እያደረጉ ላሉት ባርነት ቤት ውስጥ ላሉት የዘመን ፍጻሜ እንደደረሰ እግዚአብሔር ለባሪያው ለሙሴ ተናገረው እና እግዚአብሔር ሙሴን ወደ ግብፅ ላከ። ግብፃውያን ለፈርዖን መልእክት እንደሰጡት ታውቃላችሁ ብዙዎቻችሁና እዚህ ቤት ውስጥ ዛሬ የመጣችሁ የአባቴ ቦታ ነው። እናንተ ብቻ ሳትሆኑ ዘር ማንዘራችሁ በዚህ 3 ቀን ይወጣል። ሲከቦናችሁ ያለው ሰው ከማይወጥን ነገር ትወጣለህ። ለዚህ ለዋናው መልእክት ያዙኝ። ግብፅ ማለፊያችን መኖሪያ ያለች አልሰውም ይባሳል ነገሩት ከቦናችሁ ያለ ግብፅ ነው ማለፊያችን መኖሪያ ያለች እመኑ። እስከ ኦገስት ከፊታችሁ እስካለ ኦገስት እግዚአብሔር መንገዳችሁ ይከፍታል። እሱ ምንቱን የተስማማ ሰው ካለ ተነስቶ ለሁለት ሰው ለሶስት ሰው አልፌ እሄዳለሁ በለው። አልፌ እሄዳለሁ። ገደሉን አልፌ እሄዳለሁ። ኬላውን አልፌ እሄዳለሁ። ቦርደሩን አልፌ እሄዳለሁ። አልፌ እሄዳለሁ። አንዱ ሰው ደግሞ ይጨምር አልፌ እሄዳለሁ። ጠላት እያየ አልፌ እሄዳለሁ። የሆነ ፕሮሴስ ዘገየባችሁ ምናምን የዘገየባችሁ እመኑኝ፣ ጸልይላችኋለሁ። በራችሁ እግዚአብሔር ማሽያ ተወራ ማሻታ እኔ የተቀመጣችሁ በሞኝነት መንፈስ ዓለም አክሽን የሚፈልገው የተቀመጣችሁ ድግ ብላችሁ ይበርሽ አልፌ እሄዳለሁ።
ትንቢታዊ መልእክት ላገልግላችሁ ይፈቀዳል? ልስበው ይፈቀዳል? ኢየሱስ የተባረከ አሜን። አጠገባችሁ ያለው ሰው ማይዘጋው ሰይጣን ማይዘጋው በር ይከፈትላል። ሰው ማይዘጋው ሰይጣን ማይዘጋው በር በር ይከፈታል። የምታውቁትን ቃል ራእይ መጽሐፍ ምዕራፍ 3 ቁጥር 8 ላይ ያለው ቃል መነሻ ላይ ማካፍላችሁ ርዕስ ዘኦፕን ዶር፣ እንግሊዘኛው ዘኦፕን ዶር፣ አማርኛው የተከፈተ በር። ሰው በምድር ላይ በሚኖርበት ጊዜ በር እንዲከፈትለት የማይፈልግ ሰው የለም። ኢጅፕት የመጣው በር ተዘግቶ ሳይሆን በር ተከፍቶ ነው። እዚህ የመጣው በር ባይከፈት፣ ለምሳሌ ቪዛ ባናገኝ፣ አንዳንዱ የፕሌን ቪዛ አግኝቶ፣ አንዳንዱ የእግር ቪዛ አግኝቶ፣ አንዳንዱ ብቻ የእግር ቪዛ አግኝቶ ስማ፣ በባሌም ግባ በቦሌም ግባ ብቻ ገብታል። ምን ተከፍቶልን ነው? በር ማለት በሁለት ይከፈላል። አንደኛው መግቢያ ይላል። መግቢያ ማለት ወደ ክብር የምትገባበት፣ ወደ ስኬት የምትገባበት፣ ወደ ድል የምትገባበት፣ ወደ ብሌሲንግ የምትገባበት ያ ምን ይባላል? በር ይባላል። እዚህ ቤት ውስጥ ያላችሁ ዛሬ በር መግቢያ መስላል። ከልጅነታችሁ ወደዚህ ምድር ሳትመጡ ወደ ሰማችሁ ስኬት፣ ወደ ሰማችሁ ብሌሲንግ፣ ወደ ሰማችሁ ወደ ፍጻሜያችሁ የምትገቡበት ይህ ሳምንት ነው። ጨዋታ ነው። መጽሐፍ ራእይ 3 ቁጥር 8 ምን ይላል? ታውቃላችሁ? ምን ነው የሚለው? ማንም ያነበው? እሺ ነው ራሱ ያነበው። ራእይ ምዕራፍ 3 ቁጥር 8 ምን ይላል? አንደኛ እንዲህ ይላል ቁጥር 8 ስራህን አውቃ እነሆ በአንተ ፊት የተከፈተው በር አንተ በር ማንም እስካጠገባችሁ ያለው ሰው ማንም ሊዘጋው አይችልም። ማንም ሊዘጋው ተናግራችሁ ተጥላለው። ይሄ ሐዋርያው ዮሐንስ በፊልጵ ደሴት ላይ ተጥሎ አይቶ የጻፈው መልእክት ና ለዚህ ከሰባቱ ቸርቾች ውስጥ ለአንዱ የተነገረው የትንቢት ቃል እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ዛሬ ማስተምራችሁ ትምህርት እናንተ ብቻ ሳይሆን ከእናንተ ጀርባ አስቀምጣችሁ የመጣችሁ ቤተሰባችሁ፣ እዚህ እንኳን የወለዳችኋቸው ልጆች፣ እዚህ ያፈራችኋቸው ፍሬዎች ሳይቀር በዚህ ቃል ጌታ ኢየሱስ ምስክር ዘር ማንዘራችን ይሻላል። አንድ ሰው ጮሆ አሜን ይበል። ስራህን አውቃለሁ አለውና
ቀጥሎ ምንድን ያለ እነሆ በአንተ ፊት የተከፈተ በር ማንም ሊዘጋው አይችልም። ኃይልህ ምንም ታናሽ ቢሆን ቃሌን ጠብቀሃልና ስሜን ምን አላልክም አልካድክም። አቤት ፓወርፉል ኪ ነው የሚውለድ ቃሌን ምን ብለሃል? ጠብቀሃል። ስሜን አልካድክም። ብዙዎች ቃሌ ሲያልፉ አንተ ቃሌን ምን ብለሃል? ለቃሉ የታመነ ለቃሉ በእግዚአብሔር ቃል የተደገፈ ሰው እግዚአብሔር ስለተናገረው ቃል ታማኝ እና ሁለተኛ የተናገረው ስሜ ምን አላልክም አልካድክምና እግዚአብሔር ለአንተ ታናሽ ለተባልከው ምን በሬ ምን አደርጋለሁ ይከፍታል። የሚከፍተው በር ማንም ሊዘጋው የሚችል አይደለም። ወገኖች ቀደም እንዳልኳችሁ ሙሴ ይህንን የተስፋ ምድር የእስራኤልን ሕዝብ የአብርሃምን ዘር ከዚህ ምድር ይዞ ሲወጣ ከገጠሙት ትላልቅ ተግዳሮትና ቻሌንጆች መካከል ኢያሪኮ የሚባል በር ወይም ቅጥር አይታችሁ ከሆነ የድሮ ነገሥታቶች ሀገራቸውንና ምድራቸውን ሲጠብቁ ረጃጅም ምኖችን ነው የሚሰሩት፣ ቅጥሮችን ግንቦችን ነው የሚሰሩት። ምን አልፎ እንዳይገባ ጠላት አልፎ እንዳይገባ። እስራኤል ቀዩን ባህር በብዙ ቻሌንጅ ከተሻገረ በኋላ ሁለተኛ ፋይት ያደረገው የኢያሪኮ ቅጥር። የሚገርማችሁ ነገር የኢያሪኮ ቅጥር ይህ የኪዳኑ ሕዝብ ወደ ተስፋይቱ ምድር እየገሰገሰ ወደ ፍጻሜው እየሄደ ያለ በኢያሱ በኩል ወደ ከነዓን ፍጻሜ እየገባ ያለ ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበረች። ወደ ስኬት የምትገቡበት በር፣ ወደ ማለፍ ዓለም የምትገቡበት በር፣ ለቤተሰብ ሳይሆን ለዘር ማንዘር ወደ የምትተፉበት ዓለም የምትገቡበትን በር ሰውን ተጠቅሞ ሴጣን የዘጋው በር ዛሬ ይከፈታል። እስቲ ድገሙና አሜን። ባለፈው አንድ እህት ከሀረር አካባቢ መጣች። ቤተ እምነቷ ኦርቶዶክስ እዚያና የዛሬ ወር ያገለገልኳት ሴት ነው የምነግራችሁ። ሀብታም ነበረች። ከቦሌ አካባቢ 3-4 ኤፌሳ ፍየል ትጭን ነበረ። 6 ቤት በላይ ቤቶች ነበሯት። በአንድ ያሁን ከእጇ ተበተነ፣ ባዶ ቀረች። እሷም ልጆቿ የሚያድሩበት ቦታ ሲያል መጨረሻ ላይ ተስፋ ቆርጦ አንድ ሆና ቤት ውስጥ ገብቶ መኖር ጀመሩ። ከዕለታት አንድ ቀን ጓደኛዋ ትመጣና ነቢይ መስሎኝ የሚባል ልጅ አለ እሱ ጋር ወስደሽ ይጸልይልሽ ይልና እኔ ጋር የዛሬ ወር ትመጣለች። ይቺ ሴት እኔ ጋር ከመምጣቷ በፊት የሚገርማችሁ ነገር ኔጌቲቭ ገብታ ዜሮ ገብታ ባዶ ሆና ነው የመጣችው። ብዙ ንብረት አላት የለም። ብዙ መኪኖችን እያመላለሰች ፍየል ትሸጥ ነበር። ዜሮ ገባች። መጣችን ጋር ጸለይኩላት። እግዚአብሔር በር ሳይሆን በሮችን እንደሚከፍትላት ፕሮፌሰር ያደረጉላት እጄችን የጸለይ እግዚአብሔር እንደሚያስባት እንደሚጎበኛት ጸለይ። በሚቀጥለው ጊዜ ተጸለዩላት ሄደች። ቤት ቁጭ ብላ ከልጆቿ ጋር እየተጫወተች አንድ ጓደኛዋ ትመጣለች። ድጋሚ አንድ ነጭ ያገኘው ይመጣው ለምን አብረን አንሄድም ብላ ትጠይቃለች። እኔ ነጩን የታውቀዋለሁ እንግሊዝኛ አልችልም፣ ነጩን ምን ብዬ ሄጄ ነው የማወራው? ሰው ልጅዮ ታላቂው ልጅ እንግሊዝኛ ይችላል። እናትየው ጋር ይህች ችግር የለው ምን ይታወቃል ልጅ አለ። ከዛ ሄደች ከልጅቷ ከጓደኛዋ ጋር ነጩ አያ ገና እንዳያ ወደዳል። ምን ልዳልሽ ሆና ቤት ውስጥ ያለው ቤት ተከራይልኝ አለች። እሺ የ6 ወር ከፍዬ የሚሻለው ቤት ልጅና ተከራያ የ6 ወር ከፈልና ቤት ተከራየች። እሱ ወደ መጣበት አሜሪካ ተመለሰ። ከሄደ በኋላ $500 $700 $300 መላክ ጀመረ። መጨረሻ እሷ በቃልና እንዲህ አለ 4 ዓመት አስመረጥሻለሁ አሜሪካ የሰማይ ነው እግዚአብሔር
አሜሪካ ከፈለግሽ ጃማይካ አፍሪካ ውስጥ ኡጋንዳ ብቻ ታንዛኒያ ኡጋንዳ አራት አገር ያሰሩ ከዛ አራት አገር ዞረሽ ለኖር የምትችይበትን ቪዛ አይደል አራት አገር ቪዛ ስለተሞላ የመጨረሻ ቡራኬ እንድሰጠኝ ነው የመጣው ብላ የዛሬ ሳምንት እዚህ በመምጣቴ አንድ ሳምንት በፊት መስክራ ጌታን አመስግነን ለኔ ለምን ስጦታ ይዛ መጣች ልብስ ይዛ ዛሬ እዚህ ጋርባችሁ እመኑ የመጨረሻ ጊዜ ስለደረሰ ትንቢያ አራፋችሁ እስኪ ከፋልና ከማይመጥን ሰፈር ወጣ ነው ጠላት ሆይ ስማ ከማይመጥን ሰፈር ቻው እስኪ ከነጋ ሶስት ጊዜ ወጥቻለሁ ሁለት የመጨረሻ ኦፎኔ እንዘኛ ወይም አረብኛ ተቀመጡ ማለት ነው። ኢየሱስ ማለት ና የእስራኤል ሕዝብ ተገጠሙ አንደኛ ፋይት ሴጣን ሰውንም ተፈጥሮንም እየተጠቀመ ምን ሲዘጋባቸው ነበረ? ንጠሩ እንጂ ምን እየዘጋባቸው እዚህ ጉባኤ ውስጥ በርስ ሴጣን ዘግቶባችሁ ከምታስቡበት የዘገያችሁ እመን እጅ ጭኜ ዜና ፍሽ እጸልይልሃለሁ። ማንም የማይዘጋ በር ይከፈታል። እስኪ ከኔ ጋር ይከፈታል፣ 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 ይከፈታል። ይህን ውሃ ከፍቼ እየጠጣሁ በዚህ ሶስት ቀን ነገራችሁ እጃችሁ ላይ ይመጣል። ፓስተር ዝም ያለው እነዚህ ሰዎች ዝም ያለው ሲያደርግ ያለው ሰው ይከፈታል። ቫካታራስ ውጩጩጩጩጩ እስኪ ማንም የማይሰራው ነገር ተከፍቶልኛል ወይ በስልካችሁ ተደውሎ ወይ በአካል በዚህ ሶስት በዚህ ሰባት በር የሚያስከፍል መንታ ሲወጣ ላያችሁ በጌታ በኢየሱስ ያንቺ ነገር ወደ ሶስት መንታ ይቀየራል። አጠገባችሁ ያለው ሰው ከትንሽ ደቂቃ በኋላ ትረሳኛለህ። ወደ ስኬት ዓለም እንዳይደርስ እግዚአብሔር ወደ ተናገራቸው ፍጻሜ ምን እንዳይደርስ ምን ሆኖ ነበረ? ዝግ ነበር። ምንድነው ዛሬ የተዘጋ? ምንድነው ሕይወታችሁ ሰይጣን የዘጋው? ምንድነው ሰይጣን ያበላሽባችሁ? በር መግቢያ ነው ብያቸው። ወደ ስኬት ዓለም የምትገቡበት፣ ወደ እረፍት ዓለም የምትገቡበት፣ ወደ ብሌሲንግ ዓለም የምትገቡበት፣ ወደ ሰክሰስ ዓለም፣ ወደ ብሌሲንግ ዓለም፣ ወደ ብሬክስሩ የምትገቡበት ዓለም ምን ይባላል? ያ በር ይባላል። ወደዚህ እረፍት ዓለም ውስጥ እንዳትገቡ የደንቃራ አባትን አያትን ቅድመ አያትን ተከትሎ የመጣ አፕላይ ያለ አውስትራሊያ አፕላይ ያለ ካናዳ ምናምን ተኝቶ ያለ ዶክመንትሽ ላይ ተኝቶ ይወጣል። እጅ ከፋልና ይወጣል። አጠገብ ያለው ሰው አድራሻ ለውጥ ይሆናል ነው
እስራኤል ይዘውታ ነቢይ መስፍን ነቢይ ነው። አንተንና አንተን ነገር እንዳወጣ ቀብቶ ልኮኛ አንድ ትንቢት ነግሬሻለሁ። የሆነ ሰው ሰምቶ ይወጣል። ይቀጣ ሰው ያለው ለምን ሰምቶ ይወጣል? ኢየሱስ ጌታ ባለፈው ዓመት ቆጵሮስ ከሚባል አገር መጣች። ከግሪክ ምናምን አካባቢ ያን ነጭ ሚስት ነው። ምናልባት ቤት ላይ የተከታተለች ሊሆን ይችላል፣ አላውቅም። እኔ ጋር ስትመጣ ከፊቷ የማህፀን እጢ ሰርጀሪ ነበራት። ባል ካገባች 5-7 ዓመት አካባቢ ይሆናል። ባላ ነጭ ልጅ ይፈልጋል። በሯ ማህፀን በር ላይ ደግሞ እጢ ያለ እኔ ወደ ኢትዮጵያ ከኢትዮጵያ ወደ ቆጵሮስ ሀገር ስትመለስ ሰርጀሪ ይጠብቃል። መጣች። ነቢይ መስፍን የሚባል አንድ ልጅ ይጸልያል ሲባል መጣች። እዛ ቢሮ አስቀምጠው ጸልይላት ከኔ ስትመልሻል 3 ትላልቅ ነገር ይሆንልሻል አለ። ምን አለች ልጅቷ? ብትል ምን አለች? 3 ነገር ይሆንልሃል አለ። ምን አለች? አንደኛ ሰርጀሪው ካንሰር ይደረጋል። ሁለተኛ 2 ልጆች ትወልጃለሽ። 3ኛ ቤትና መኪና ገዝቶ ይሰጥሻል። ከዛስ ተመለሰች። በወሩ ደወለች። ሄሎ መስፍን ሰርጀሪ ሊያደርግ ዶክተሩ ጋር ስገባ ዶክተሩ ሰርጀሪ ሊሰራ ሲመረምር ማህፀን በር ላይ የነበረው እጢ የለም። አራተኛው ላይ ደወለች። ነቢይ መስፍን አለች። አዎ ጸልይ ነበር። አሁን አርግዣለሁ። 5ኛው ላይ ደወለች። አንድ ብሎ መኪና ገዝቶ መጥተዋል። 6ኛው ቤት የለም። ቤት የሚገርም ገዝቶ ይኸው ስጦታ ሰጥቶኛል። ማወራ ሁሉ ይሄ ውሸት አይደለም። ቪዲዮችን አሳያለሁ። አንድ ሰው እዚህ ቤት ያለ ያው እግዚአብሔር ምስክር ቀንተ የተቀየው ከአገር ቤት ቀንተ የመጣ ድነት ተከትሎ ከሰዋታ ይሄ አንተ ሰራ ብንበልና አብሮን አይሄድም ይመጣ አብሮን አይሄድም አብሮን አይኖርም በልስ ኦፎ አሙስ ወጣ እዚህ ከገባሁ ብዙ ነገር መንፈስ ዓለም እየታዘብኩ ነበር። ምድሪቷ ያለው መንፈስ ብዙዎችን አቅሎሳት ነው። አንተ ይሄ ሰውዬ ንጉሱ ይሞት እንጂ መንፈሱ አልሞት፣ ፈርዖን ይሞት እንጂ መንፈሱ አልሞት። ይሄ መንፈስ እኔና አንቺ አይሰራም። እጅ ዘጋነስ በሌላ አይሰራም። ለውጥ ትፈልጋለህ? ቼንጅ ትፈልጋለህ? አሁን ያለበት ሲቹዌሽን ተቃወሙ። አይመጥንም። ማንሳው ሶር ዲናሞ ሶር በሽታ ሶር ጭንገፋ ሶር እስኪ ዘጋነስ አይመጥንም። ቅድም ወንድሜ ስለ አልዓዛር የተናገረ አንድ ነገር ትዝ አለ። ኢየሱስ አልዓዛር መቃብር ወዳለበት ከሄደ በኋላ አልዓዛር ከሞተ በኋላ ሬሳ ተብሎ ነው የተቀበረው። አልዓዛር ጋር የተቀበረበት ሄዶ ኢየሱስ አንተ ሬሳ ተነሳ ነው ያለው። አንተ ሬሳ ካለ በቀለም አየለም ይነሳል። መቃብር ውስጥ ያለው ሁሉ ስለሚነሳ ያለ ፕሮግራም ማንም መነሳ ስለሌለበት ቃል ያለው አልዓዛር ብቻ ስለሆነ አልዓዛር ያለውት ምን እግዚአብሔር በዚህ 30-60 ቀን ውስጥ ያንተን ነገር ከመቃብር ሰፈር ስለተቀበለው የኔን ነገር ስሙን ጠርቶ የኔን ነገር ስሙን ጠርቶ ከመቃብር ሰፈር ያወጣ
ወደ አደራትስ የተስፋው ምድር ልቀጥላቁ እስካንደበ አቆም ማለት ነው። ቀጥለሙ እኔን ያለ ሰው ሁሉ ነገሩ ወደፊት ይቀጥላል። ሰላምታችሁ ለዛሬ ብቻ ስትገናኙ ቀጥል እስከነሱ ቀጥል እና የውስጥ ያልቆ ፋይዳ ያደረጋቸው ለምንድን ነው ስትሉ ቅድም ወደ እረፍት ዓለም እንዳይገቡ ወደ ተነገራቸው ዓለም ወጥተው ወደሚታፈሰው ዓለም እንዳይገቡ እዚህ ቤት ውስጥ ያላችሁ ጋባት ተቆጣጣች መግቢያ መስላችሁ እግዚአብሔር ወደ ተናገራችሁ ሰክሰስ እግዚአብሔር ወደ ተናገራችሁ ወደ ብሌሲንግ ዓለም የምትገቡበት ያምን ይባላል በር ይባላል። እዚህ እስራኤላውያን ግብፅ ገብተው ወጥተው ወዴት ሊገቡ ነው የወጡት? ወደ ከነዓን። እዚህ በር ሲባል ይሄንን ወደ ስኬት ወደ ብሌሲንግ ወደ ምናምን ዓለም ምንገባበት። ሁለተኛ በር ማለት መውጫ በር መውጫ። ይሄ በር ተከፍቶ እንደገባችሁ ይሄ በር ምን አለው? ዛራፍ አጠገብ ያለው ሰው በር መውጫ ነው። ይሄ ደግሞ እንዲገባችሁ ከናምላችሁ ይሄ ቃል እንዲገባችሁ በዚህ ቃል ላሳያችሁ። ሐዋርያት ሥራ ምዕራፍ 12 ያዕቆብን ንጉሥ ካሳረገ በኋላ ደግሞ አይሁድን ደስ እንዳሰኛው ጴጥሮስን ያዘው። ጴጥሮስን ሲይዝ ቤተክርስቲያን ስለ ጴጥሮስ አጥብቃ ማለት ጀመረች፣ መጸለይ ጀመረች። በር ስላችሁ መውጫ ስላችሁ ከምን ምንወጣ ከማይመጥናችሁ ግን አጠገብ ያለው ሰው ከማይመጥን ነገር መውጫ በር ተዘጋጅቶናል። እጅግ ከፋና በር ተዘጋጅቷል። እና ተመጋ ስትጸልይ ቁጥር 5 ጀምሮ ገብታችሁ ስታነቡ እንደዚህ ይላል። ጴጥሮስም ከገባበት ወይን ምን እንዲወጣ ምን እንዲወጣ ቤተ ክርስቲያን ስለ ጴጥሮስ ምን አርጋ አጥብቃ ምንድን ነው ትጸልይ ነበር። ነቢያት የማስተምሩ ስለመሰላቸው እያስተማሩ ናቸው። እንዲያው ግን ባሽኛ አይደለም ማስተማር እኔ ማዙ ለተንበ ለዛማውራ ለፈውና ግን እዚሁ አንዳንድ ሰው ትምህርት ስለሚፈልግ ይህን ቃል መልቶ ሰምታ እና በመውጫ ወዴት የሚወጣበት ከማይመጥን ሰው ከእስር ቤት የምትወጣበት ከጭንገፋ የምትወጣበት ከድህነት ሰፈር የምትወጣበት ከአሮጌ ሰፈር ምን የምትልበት የምትወጣበት ምን ይባላል? በር ይባላል። አጠገብ ያለው ሰው በር መውጫ ነው። ከማይመጥን ነገር ከማይመጥን ሰፈር ከድህነት ሰፈር ከበሽታ ሰፈር በዚህ ሳምንት አንተ ቤተሰብን ሁሉም ጥላችሁ ትሆናላችሁ። የመጀመሪያ እጅት መጣ የሚቀጥለው ስመጣ አንዳንዱ አውስትራሊያ አንዳንዱ ካናዳ አሜሪካ ለምስጋና ትኬት ቆርጣችሁ የቀሩትንም ይህንን አውጣልን ብላችሁ ያመነ ሰው ካመጫው አሜን ይበል። እስካሁን ያቸው ካጠገባቸው ያሉ ሰዎች አሉና ተሸኝቻለሁ ቻው ሄጃለሁ ቻው ሄጃለሁ ቻው እጃችሁ ከፋሩና ሄጃለሁ ቻው አጠጡ ወደዚህ ቻው እሺ ብዙ ሰዓት የሶል ወደ ሀገር ላይመልሰኝ ነው ማለት ነው። ኢየሱስ ጌታ ምንድን ነው? እሱ መውጫና መግቢያ ነው። እችን ይዛቸው ራእይ 3 ላይ ጀመርነው። ያዕቆብ 7 ላይ ከእስራኤል ልጆች የተነሳ ያዕቆብ ፈጽማ ተዘግታ ነበር። መግቢያን ስሙ
ሞቻን ስንደምር የሐዋርያት ሥራ ምዕራፍ 12 ከቁጥር 10 ያለው ማንበብ በሁለት ነግሬያቸው በሁለት ይከፈላል። ሞቻና በመንፈስ ዓለም ላይ በምን ይታያል ካላችሁ በሁለት ነገር ይታያል። አንደኛው ትልቁ በር ማለት ካልከኝ ሰማያዊ በር። ሰማያዊ በር የተከፈተለት ሰው ስለ ምድራዊ በር አይጨነቅም። ሰማይ ስማ ምድር በሰማያዊ በር ነው የምትተዳደረው። ምድር በማን ነው የምትተዳደረው? በሰማይ ነው የምትተዳደረው። ስለዚህ የሰማይ በር የተከፈተለት ሰው ስለ ምድራዊ በር አይጨነቅም። እኔ በርነኛ ኢየሱስ ዮሐንስ ወንጌል እኔ የበሮች ምንድን ነው በርነኛ ልቀልና አሜን በል። ዘፍጥረት 28 ቁጥር 10 ላይ ያዕቆብ ወደ ሶርያ ምድር እየሄደ እግዚአብሔር ምሽግ ላይ መጣና እንደዚህ አለ፣ የሰማይ በር ከፈተለትና መጣ እንዲህ አለ፣ በመሸበት ሜዳ በበረሃ ላይ እናት አባት በማይደርስበት አቤት ግን እንኳን የሚጣላ ሰው የሌለበት አውሬ እራቱን ያበሉ ተኝቶ እያለ ሰማዩን በር ከፍቶለት መጣና እንደዚህ አለ፣ ያዕቆብ አንተ የተኛህበትን እቺን ምድር እቺን አሸዋ ለአንተና ለዘርህ ሰጥቻለሁ። ምን ነው ዘርህ እንደ ምድር አሸዋ ምን ይላል? እንደ ሰማይ ከዋክብት እንደዚህ ከዋክብት ምን ይላል? ወጥረህ ወደማትችልበት ማየት ወደሆነበት ምን አለ ያዕቆብ ተከፈተልህ። ስማ ያንን ከተናገረው በኋላ ያዕቆብ እግዚአብሔር ጋር የነገርኩህን እስካደርግልህ ድረስ ምን አለልህ? እስካደረባችሁ ያለ ሰው የነገረን እስካደርግልህ እግዚአብሔር አይተወውም። አጠገባችሁ ያለው ሰው የሰማይ በር ተከፍቶልሃል በሉ። የሰማይ በር የምድርን በር አሳሽ፣ የሰማይ በር የምድርን ሁሉ አስተዳዳሪ ነው። የሰማይ በር የተከፈተለት ሰው ስለ ምድር ሽሮ በርበሬ ናፍጣ ምናምን ወዘቴ ምናምን ምን አይጨነቅም። ብቻ የምን በር ከፈተልን? የሰማይ በር። የምድር በር የሚባለው የቱ ነው? የምድር በር የሚባለው የስራ በር፣ የትዳር በር፣ የቃል በር፣ የማህፀን በር ምናምን የሚባሉ ይህን ሁሉንም አልዘረዝ ትንሽ ግን ለሁላችሁ ትምህርት እንድትሆኑ ለዴባ ሳሉ ነገር በርን ማን ይዘጋል? እቺን ሁለት ሶስት ነገሮች አለ። በርን ማን ይዘጋል? አንደኛ በርን ኃጢአት ይዘጋል። ኃጢአት በርን ይዘጋል። ኃጢአት በርን የመዝጋት ኃይል አለ። ኃጢአት በር የመዝጋት ኃይልና ፓወር። በርን ከሚዘጉ አራት ነገሮች አንዱ ኃጢአት ነው። የሰው ልጅ ጠላት የሚሰራው ኃጢአት ነው። ከሴጣን በር አልሰማም። ቃየል አቤልን ሲገል ያፈሰሰው ደም የቃየልን በር ምን አደረገ? ዘጋ። በዚህ ቤት ውስጥ ያለ በራችን ከሚዘጉ ነገሮች መካከል አንዱ ኃጢአት ከሰራ በር ይዘጋል። በር መዝጋት የሚችለው አንድ ፓወር ከምንም ፓወሮች በላይ ትልቁ ፓወር ምን ምንካለኝ? ኃጢአት ከሰራ በር ይዘጋል። እዚህ በሩን ከሚዘጉብን ነገሮች መካከል አንዱ ኃጢአት። ለዚህ በራችን የሚዘጋ ኃጢአት ድንኳናችሁ እስካለ ዛሬ እንግዲህ ደቂቃዎች ሰጣችኋለሁ። አንድ ሁለት ደቂቃዎች ሰጣችኋለሁ። ንስሐ የገባችሁ መጸለያ አለ። እስራኤላውያን ከዚህ ትኬትና ቪዛ ይዘው ከግብፅ ሲወጡ የት ትገባላችሁ ተብሎ ከናን ትገባል። ግን ከዚህ ወጣ ሰው ከናን ገባ? ከካለምና ከኢያሱ ገባ? የት ነው ይቀር? ለምንድን ነው ምድረ በዳ ይቀር? ኃጢአት ስለሰራ የእግዚአብሔር ትእዛዝ ስለታሱና ስላልታዘዙ ምድረ በዳ ይቀር። እግዚአብሔር ከኢትዮጵያ ካናዳ ትገባለህ ብሎ ሲታመጣ ካናዳ ያስገባል እንጂ ሲያስገባ ካናዳ ትገባለህ እጅግ ተቀበለ የሆነ ፎልት አለ ማለት ዛሬ መፈተሽ አለብን ይባላል። አንዳንዱ በሲጋራ አንዳንዱ በሴት በወንድ በሆነ ሳምባል ብቻ ኃጢአት የሚባሉ ሰፈሮች ያላችሁ ሰዎች ዛሬ ራሳችሁን አስተካክሉ። እቺ ሳላውራ የስንቷን ሳላውራ አጫውታችኋለሁ። እዚህ በራችን ከሚዘጉ ቋሚ ጠላቶቻችን መካከል አንደኛው ኃጢአት።
ሁለተኛ በር ማን ይዘጋል? ራሱ እግዚአብሔር ይዘጋል። ራሱ እግዚአብሔር እንዴት በር ይዘጋል? አንደኛ ሳሙኤል ምዕራፍ 1 ቁጥር 5 ላይ እግዚአብሔርም የሐናን ማኅፀን ዘግቶ ነበር። የሐናን ማኅፀን የዘጋው ሰይጣን ነው። ራሱ እግዚአብሔር የሐናን ማኅፀን ይዘጋል። እግዚአብሔር በርሽን ሲዘጋ ሊያስለቅስሽና ሊያዋርድሽ አይዘጋም። ሊሰራሽ ነው በርሽን ይዘጋል። አጠገባችሁ ያለው ሰው እግዚአብሔር በርን ሲዘጋ ለዓላማው ነው የሚዘጋው። ግብፅ ውስጥ ያላችሁ ኢትዮጵያውያንና ኤርትራውያን ወንድሞች እህቶች ዛሬ እግዚአብሔር በር የሚከፍት አምላክ ብቻ ሳይሆን በር የሚዘጋ አምላክ። ለምንድን ነው ለሐና እግዚአብሔር በር ይዘጋል? አንድ ትዕቢቷን ስትል፣ ሁለት ኮምፒቲሽኗን ስታቁ፣ ከጎረቤት ጋር ያላትን ኮምፒቲሽን ስታቁ እግዚአብሔር በዛ የጸሎቷ ሰዓት ላይ ቢሰጣት ኮምፒቲሽኗ ከማን ጋር ነበረ? ከፊናና ጋር አየሽ ሰጠኝ አየሽ ያለች ልታሰናት እንጂ እግዚአብሔር ልታከብራል። ትዕቢቷ ሲቆም ኮምፒቲሽኗ ሲራገፍ እግዚአብሔር ጠበቃ አስጨረሳ። ምን ብሎ የሰጠኝ ለአንተ ሲሰጥህ እስክትል ድረስ እስከ ጥግ ወሰዳት። እግዚአብሔር ከፍቶ የሚሰራ አምላክ ብቻ ሳይሆን ዘግቶ የሚሰራ አምላክ። አጠገብ ያለው ሰው እግዚአብሔር በሉት ከፍቶ የሚሰራ አምላክ ብቻ ሳይሆን ዘግቶ የሚሰራ አምላክ። እውነቱ በዚህ ሰዓት እኔ በዚህ አጭር ዕድሜ ውስጥ ሳገለግል አገልግሎት ዓለም ላይ ሚሊዮንስ ሰዎች ሩቅም ቅርብም ያሉ ሰዎች በር ሲከፈትላቸው አይቻልም። ምነው ዝም አላችሁ? አንተ ከእግዚአብሔር ጋር ተጣበቅ እንጂ ዜሮ ይልካል። እግዚአብሔር ዜሮ ወደ ሊዮ ይቀይራል። እና አንዳንድ ሰው እግዚአብሔር ለዓላማው በር ሲዘጋበት እየሰራው እየቀረጸው ያስተካከሉ እንደሆነ እዚህ ሐናን እግዚአብሔር ዘግቶ ያጫወታል። ከሚላችሁ ሲጃችሁ ነሳኝ አንበሳ አላችሁ ለኛ አሰሩት ሳይሰ በርን ማዘጋ ሁለተኛ እግዚአብሔር ይዘጋል። ሶስተኛ በርን ማን ይዘጋል? በርን ማን ይዘጋል ካልከኝ ሰው ይዘጋል። ሰው በርን ይዘጋል አይደል? የምታውቁትን ቃል ነው ነገር ዘፍጥረት ምዕራፍ 26 ላይ እግዚአብሔር ቃል ሲናገር በአባቱ በአብርሃም ዘመን የነበሩትን ጉድጓዶችን ይስሐቅ ምን አደረጋቸው? አሳቸው ወይም ቆፈራቸው። ፍልስጤማውያን መጡና ምን አደረጉበት? ደፈኑበት፣ ዘጉበት። ሰው በርን ይዘጋል ፓወራ ሰው የበርን ማጨለፍ ኃይል አለ። ይስሐቅ በአባቱ በአብርሃም ዘመን የነበረው ምንድነው? ምንጮች ሲቆፍር መጥቶ የዘጉበት እንትኖች ምንድነው? ሰዎች ናቸው እንጂ ሌላ አካላት አይደለም። መጥቶ ዘጉበት። ምንድነው? ዛሬ ሰው እየተከተለ እየዘጋባቸው፣ ሰው እየተከተለ እያበላሸባቸው። በግብፅ ያላችሁ የእግዚአብሔር ልጆች እግዚአብሔር ይላቸዋል ሰው የማይዘጋን በር እከፍትላቸው። ከጎንሽ ያለቻቸው ጨብጫትና ሰው የማይዘጋ በር ይከፈትላል። ሄሎ 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 አወዛምሽና ሰው የማይዘጋ በር ተከፈተ። ማንም ሊዘጋ የአራተኛ ሄሎቻች አሪፍ ነው አልነበራቸው አገር ብቻ አራተኛው ማን ነው በር የሚዘጋ? አራተኛው ሴጣን ነው በር የሚዘጋ። ጳውሎስ አንድ ጊዜ እንደዚያ ከአንድም ሁለት ጊዜ እናንተ ጋር ልመጣ ፈቅዶ ነገር ግን ሴጣን አስገረኝ በሬን ዘጋ። ጳውሎስ ማለት ጃይንት አገልገለ። መንፈስ ዓለም ሶስተኛ ዓለም የሚወጣ የሰማይ መንፈስ ዓለም ላይ ሶስት ዓለም አለ። አንደኛው የሚሄድበት ዓለም ይባላል።
ሁለተኛው ዓለም ደግሞ ርኩሳን መናፍስቶች ይመጣሉ። ሶስተኛው ዓለም ደግሞ ስላሴ የሚኖርበት ዓለም ይኖርበታል። ሶስተኛው ዓለም ደርሶ የመጣው ፖል ማን ዘጋብኝ በሌላ ሴጣን ዘጋብኝ። የሰው ልጅ ሁሉ ጠላት ማንቃቀ ሴጣን በር እንዳይከፈት የሚቀለል 24 ሰዓት ሙሉ ምን የሚሰራ ስራ የሚሰራ ነገር የሚያበላ ነገር የሚያስተካክል ማለት ሴጣን። ይህንን ካስተማርኳችሁ ይበቃል። ስለ በር ጭቃልኳችሁ በር ሲከፈት ምን ይሆናል? እናንተ የሚቀጥለው ቀጥና ይነግኛል። እዚህ ቤት ውስጥ በኃጢአት በር የተዘጋባል። ራሱን ሲያደርግ ዓላማ በር የዘጋባል። ሴጣን በር የዘጋባል። ሰው በር የዘጋባል። ሰብሰባ ሶስቱን ስፔሻል ከእግዚአብሔር የሚሆኑ ውጭ ያውጡ ነው። ሶስቱን ስፔሻል እግዚአብሔር እንዲላቸው ማንም የማይዘጋበት በዚህ 30 ቀን ውስጥ እከፍትላቸው። አጠገባችሁ ያለው ሰው በሩ ተከፈተ በሉ። ድገምና በሩ ተከፈተ። ብዙ ጊዜ ለታሰሩ ሰዎች ስጸልይ ሴጣን ሁሉ ይዋሽኛል። እኮ የዚህ ቤት ቦስ ነኝ ታውቃለህ ይላል። እኮ ባልኳ ኬት ገብቶ ሊያዛት አይተው ባሉ ላይሰንስ አለ ሲባል ሄዶ የማዘጋጃ ወረቀት አለ ሲባል ሄዶ ግን ቤት ገብቶ ቤት እንደገባ ይታው ባልኝ ወንዱ ላይ ይወጣል ባልኝ እኮ አለቃው የሰማችሁ ነው። ከእግዚአብሔር ውጭ የዚህ ቤት ራስ ማንም አለ አዘበለ ከእግዚአብሔር ውጭ የመስፍን ማንነት ዋናው አበጃጅ ሰሪ ማን ግን ደስተኛ ናቸው። ሲያም የሰዎቹ ከፋሉ በሩ ተከፈተ። እጅ ከፋሉና በሩ ተከፈተ። የሚቀጥለው እዚህ ምድር ካይሮ ከመጣ የታፈረው እንደዚህ አይነት ጠባብ አዳራሽ አለ። ሜጋ አዳራሽ የክርስቶስ ራእይ ዓለም አቀፍ ቤተክርስቲያን በዚህ ከተማ ላይ ፈርቀዳልና ትልቅ ቸርች ያመነ ሰው አሜን እሱ ሊጋብና አሜን ፖዛ ወይ ላውስ በፍሪደም ይስወጣል ማለት ይሰል አቆረፍ ካተለቀቃየ አየራት ያስወጣ አንዳንዱ ደግሞ ሊሰልል ይመጣል። በኋላ ያው ስትፈተሽ አጭሬው አጠቅማት ያለው ሰው ይበለስ እግዚአብሔር ሰብሮ ያስወጣሃል። ምናሉ ሲጅገፋልና ሰብሮ ያስወጣሃል። ጠላት ሆይ ስማ፣ እጅሽ ገፋልና ጠላት ሆይ ስማ። ማንም የማይዘጋው በር ተከፈተ። The open door ብድግ ብለና አጠገብ ላለ ሰው ለግብፃሌው ሊደርሰው በእንግሊዝኛ ብድግ ጨብጠውና እንደዚህ ኦፕን ዶር አላላችሁ ሶስት ሺህ ሁለት ሶስት የመጨረሻ ጠላት ሆይ ስማ፣ የማይዘጋ በር ተከፍቶልኛል። አሜን። አጨብጭቡ ለጌታ ኢየሱስ። ብዙ ሲሆን ጠላቶች ቢያሹ
እጃችሁን አንዴ ከፍ አድርጉ። አይናችሁን ጨፍኑና በራችንን የሚዘጋው ጠላት ኃጢአት የተባለው ነገር እናራግፋለን። አራግፍ በላችን ኃጢአትን አራግፋለን። በደሌን አራግፋለን። ያለከመኝን አራግፋለን። አራግፍ ሽላባባባሽ
ከሕይወታችሁ ላይ ከመንገዳችሁ ላይ ከሥራችሁ ከአገልግሎታችሁ ከጤናችሁ ላይ ከቤተሰብ ዘር ሐረግ ተከትሎ የሚመጣ በራችሁን የዘጋውን በሽታ የኃጢአትን ቀንበር የአጋንንትን ቀንበር የዚህ ምድር ላይ በሲጋ በጫት በሽቶ ላይ የተሰራ በቡና ውስጥ የተሰራ በሚበላ ላይ የተሰራ ነገርሽን ያበላሽ ሱባር ያሸከመሽ ፕሬዠር ያሸከመ የሆነ ኮተት ያሸከመ ስመርዛኔ አንድ የሰበት ይችላል ልቀቅ የሱኔ ልቀቅና ሐማስ ታታላ ኢየሱስ ስበር ሁሉ ሰው የበሰጠ ብዙ እህቶች ያመጣሉ፣ ብዙ እህቶች ያመጣል፣ ብዙ ወንድሞች ያመጣል። እየተንቀሳቀሳችሁ እሱ ለምሳሌ እግርሽን አንቀሳቅሽ የአባቴ የአንተ የማናተ ዘራር ተገድል ይመጣል ቻቻቻቻቻቻ ሬፌሬማስ ጀኔቫስ በፎቶ ላይ ተሰራ፣ በፀጉር ላይ ተሰራ መስተፋቅር መተት የጨለማ ስራ የሀያ አምስት ሰዎች ፋይል እየተቀየረ የሀያ አምስት ሰዎች ቻፕተር እየተቀየረ የሀያ አምስት እህቶች ለወንድ ልጆች ቀንበር እየተሰበረ ለምንጅል ስጠኝ ለኔ በኢየሱስ ስም አራገፍ፣ በኢየሱስ ስም አራገፍ። ብሬን ያዝ፣ እጄን እግሬን ያዝ። ልቀቅ አራፌው አራገፊያ አብሮኛ ሄድም ከምድር የመጣ ከቤተሰብ የመጣ ሄዳ ፋሽ ጀለፈፈፈፈ ጓት ሄይ እጃችሁ ስጡኝ። ቮሚት እያረገ የስ እጅሽ ይችላል ኢየሱስ ወላ ሁለት ሶስት አራት እስኪ የተቀመጣችሁ ተነሱ። ቀኞቻችሁ ከፍ አድርጉ። አሁን በመንፈስ ካለ በጣም ብዙ ሰዎች የሰማችሁ ነው። ብዙ ሴቶች፣ ብዙ ወንድሞች ስማቸው የተሰራ በምግብ የገባ ከአገር ቤት የመጣ እዚህ ኢጅፕት ላይ ያላችሁ በሲጋራ የገባ በመጠጥ የገባ በልብስ የገባ ማዕፀናችሁን የዘጋ በቃ ነገራችሁ ያበለሸሻሽ አሁን ጸልያለሁ። ጌታ ኢየሱስ ምስክሬ ነው። በሮች ይሰብራል። እጃችሁ ከፍ አድርጉና ብትጸልዩ ከሆነ ነው የምትጸልዩ። የሚገርም ፕሮፌስ የሚገርም ሚራክል ማየት የሚፈልግ ሰው ከለሚመስሉ ጋር ይጸልይ። አሜን ይበል። እጅ ከፍ አድርጉ። ሀያ አምስት ሰዎች በላይ ነፃ ይወጣሉ። 100 እያለ ይቀጥላል። 200 እያለ ይቀጥላል። ከልብ ካለ ይጮሃቱና አሜን በል። ወገኖችን ያዝ፣ ማዕፀንሽን የዘጋ ልብሽን ያዝ፣ መላ ሰውነትሽን ያዝ። እንቅልፍ የከለከለሽ ራታታታሳባ ከሌላ የሰው
የትኛውም የኃጢአት ግድግዳ ከእጃችን ላይ ይነሳ። የበደል ግድግዳ ይነሳ። የነውር ግድግዳ ይነሳ። የትኛውም ኃጢአት ከእጅሽ ላይ ይነሳ። ከእጅሽ ላይ ይነሳ። ከእጅ ላይ ይነሳ። ከእጅ ላይ ይነሳ። እጅ ላይ እግዚአብሔር እሳት ይቀመጥ። በሽታ ይቃጠል። አስማት ጥንቆላ ይቃጠል። የቤተሰብ ነገር ይቃጠል። የበደል አሰራር ይፍረስ። በኢየሱስ ይፍረስ። እስኪታችሁ ከፋ 7 ጊዜ እንዲላችሁ ጮሱ። የእግዚአብሔር እሳት በላ 2 3 4 ድምፅ ከዚህ በላይ 5 6 የመጨረሻ አጠገባችሁ ያሉ ሰው ጀርባውን ያዙ። የእግዚአብሔር እሳት በላችሁ ያዙ። አንገታችሁ ዝቅ አድርጉ። አይጨፈን። ዝም በሉ ወይ ተሳት በሉ። አሁን በስማችን የተሰራ ማንኛውም አይነት እንደ ሞተ ሰው የሆኑ ሞዴል ይጀምራል። በረከታቸው በራችን ይለቀቃል። በፀጉሯ፣ በልብሷ፣ በፎቶ ጎስ 3 ጊዜ ኢየሱስ ስላለው መቆም እስከማይችሉ የእግዚአብሔር እሳት ላያቸው ያልፋ። አሁን የሚወደቁ መቆም አይችሉ። ልቧ ላይ ተቀመጠ። እንቅልፍ የሚከለክላት ሳቃን ወሰደ፣ ደስታውን ወሰደ። አውጣለሁ 3 ጊዜ ኢየሱስ ስላለው ከ40 እስከ 50 ሰው ነፃ ይወጣል። ኢየሱስ ያስተገበ ያለው ሰው ያስ ኢየሱስ አይንጨፈር ዳባቱ ባገኛሹ እስያ ተመቶ የተሸከማችሁ ወደዚያ ወደዛ ናላችሁ። ኢየሱስ አንድ ስም አመታችሁ ስቃያችሁ ጨፍ ጸጥ በብር የተደረገ በስም የተደረገ በፎቶ የተደረገ በመላ ሰውነታችሁ ላይ የተቀረበ ራባባሽ ቬቶ አስቀምጣ አይንጨፈር እግሯ ላይ በታፕ ይገባል። ማህፀን ላይ ተቀመጠ። ስፒሪቹዋል ማስባ ከማ ሁላ የሌሊቷ ዜና አንገዝቅ እባብኝና አራት ሴቶች እባብኝና ኪዳነ እባብኝና አጣሳና የወደመቻ ወንድማ የሶዶማዊነት መንፈስ ኬራ ወደመ ፓሰራባ አይናችሁ ጨፍሩ። ማህፀን ላይ ተቀመጠ። ስም ላይ ተቀመጠ። አይን ላይ ተቀመጠ። ጭንቅላት ላይ ተቀመጠ። ቡታ ኢየሱስ አንድ፣ ኢየሱስ ሁለት፣ ኢየሱስ ሶስት እሳት ዘግዝግስ አይንጨፍር ዘግዝግስ ይሁን አንዴ እጃችሁ እንደዚህ Buddha
አጋንንት ይመታ፣ በሽታ ይመታ። 17 ሰዎች የጭንገፋ መንፈስ ይሰራሉ፣ ይጨነግፋሉ፣ ይሞክራሉ፣ ይጨነግፋሉ። እጃችሁ አጠገባችሁ ያለ ሰው ትከሻ ላይ በኢየሱስ ስም ብላችሁ ጫኑ። ጭንገፋ ተሰበረ። ሁለት የመጨረሻው አንገትን ዝም ሳትለው 17 ናቸው። ወደ ኋላ ይወጣሉ፣ ወደፊት ይወጣሉ። 1 2 ስፒሪት ኦፍ ፌላሪቲ የጭንገፋ መንፈስ የጭንገፋ መንፈስ የጭንገፋ መንፈስ የጭንገፋ መንፈስ ውደቅ 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 በጌታ በኢየሱስ ውደቅ። የጭንገፋ መንፈስ አውጣው። የጭንገፋ መንፈስ ስፒሪት ኦፍ ፌላሪቲ ኮካኮላ የተሰጣ የጭንገፋ መንፈስ አለ። 1 2 3 ጮሆ አታቹ እጅስተን ከፋ እጅገፋ ከፋ አውጣ አንድ ሌላ ሴት አለች። ማህፀኗን የዘጋ እኔ ነኝ ይላል። ከአገር ቤት የስጦታ የሚመስል ነገር በጨርቅ ላይ ልብስ ላይ የተደገመባት ሴት አለ። ምንድን ነው ጌታው ስም? ያ ወርፍሎላ ማነው? አፕስቴ አጨብጭ ባካችሁ ወደ አጨብጭ የጌታ ነሽ ሆሊጎስ ሌፋናስ ሉክ ኤኛስ Look, Jesus, God, the God, Zero, you are God. Look at, the judgment from. Look at. በጌታ በኢየሱስ ክርስቶስ ስፒሪት ኦፍ ዴዝ ስፒሪት የሞት መንፈስ ነገዋን ለማበላሸት ወጣ። ከሞት እዚህ ጋር እጃችሁ ከፍ ገና አንዱን አለቀ። እኔ ላይ ያለው የደሊቨራንስ ስራ እያንዳንዳችሁ ቤት በረከት ይዞ ይላል። አሜን በሉ። አሜን በሉ። ሶስት ይላል እናንተ ጋር ይወጣ ወደዚህ ያወጣ ብቻ ነው ወደ የሚያቆርጥ ሌላ ነገር ያስከል ሶስት ይላል ሰክሰስ ማለት የፈለጉ ስኬት ያለው ይሞክራሉ ይላል ነገራቸው አመድ የሚያነስ መንፈስ ሶስቱ ዝናቸው በፊት ያለው ሁለቱ ደግሞ እዚህ ናቸው። አባ ሉክ የመጣው መንፈስ ሉካ spirit of death የሞት መንፈስ አንድ ሴት ላይ ለባዶ ጸጉሯ ላይ ይሽከረከራል። እጅሽ ስጭ እጅሽ ከፋ አላትፈስ ከፋ እጅ ከፋ አንድ የእባብ መንፈስ ጸጉር ላይ ተቀመጠ። በቁማኔ ጸጉር ላይ ተደረገ። ሶስት ጊዜ ባለበት 1 2 3 ወደ አንተ ድምፅ ፈልጋለሁ። እጅ ላይ ቀባታ እማ ማዳም ላይ ያለው ጅኒት ያለው እንደዚህ ትገለብጫለሽ። ግን ለስም እጅሽ ይከፋል።
ከፍ አድርግ ከፍ አድርግ ከፍ 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 የተለመደ ሰው አንድ ያዝ አንድ ሌላ መንፈስ ያለ መሰለህ በሚቀባ በሰው ቅባት ይነካከላል። ራስታ ከለሊት በኋላ እንቅልፍ ይላል። ጭንቅላታችሁ ላይ አምስት ናቸው ነገር የሚበላሽባቸው በጭንገፋ የታሰሩ አሁን የእግዚአብሔር መንፈስ መታቸዋል። አንድ የወደቀ አምስት ናቸው። ቁጥሩ አይጨፈም ያለ ሲኒማ ቤት አይደለም፣ የጸሎት ማዕከል ነው። እዛ አፕስቴት ያላችሁ አንገታችሁ ለጭንቅላታችሁ ለጃችሁ ቻሉ አይጨፍም ጸጥታ አንድ ወጣት ሴት አለች። ማህፀኗ እንደሚፈሳ ፈሳሽ አለ። ትጨነቃለች። በማህፀን ካንሰር ገንሻል ይላታል መንፈስ። ጆሮዋ ላይ መትጮኻ ይወድቃል። ወደኋላ በኋላ ላይ ይጥላታል። አንድ ሁለት ወደቀ። ሶስት አንድ ወጣት ልጅ አለ። የሞት መንፈስ የከበበው 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 አንዴ ከኔ ጋር ጮና የሞት መንፈስ ወደቀ ነው። አንድ ሁለት የሞት መንፈስ ወደቀ። የመጨረሻ የሞት መንፈስ ወደቀ። አንገታችሁ ዝቅ አደረገ። እሳት ወደቀ። እሳት የሞት መንፈስ የሞት መንፈስ አንድ ቀልቶ ተዋይ እሳት ያስቀመጠ በጡት ማሻ ላይ የገባ አስር ያታለ ይሉት ደማና ፈስቃ የት ነው ያለው? የት ነው ያለው? አንዴ በኢየሱስም ተወገረ። አላይሰማ እስዳችሁ ደከማችሁ አወፍሩ እዛ አብሴት ላይ ያለው አውጣውንስ እጃችሁ ከፍ ይላሉ። ኢየሱስ ማለት ኢየሱስ ይሁዳችሁ ወደዛ በሬጅ ላይ አላሙት በሽታ ጭንገፋ ይሰበራል። አሁን እጄ ላይ የእግዚአብሔር ኃይል ይገለጣል። ታምናላችሁ? አጠገባችሁ ያለው ሰው ላይ ከሰበረ ብቻ አንገታችሁ ዝም ብሎ ሁለት እንዲያ ሶስት ናቸው። በሚበላና የሚጠጣ ነገር ላይ መድኃኒት ይወጣል። ወዳቸው ይለፋቸው፣ ማዕፀናቸው ያዳላቸው፣ ራስ ምታታ ሶስት ናቸው። ወደ ኋላ ይጥላቸዋል። ሁለት ቀጥል። አንድ ወንዱ ላይ አለ። ጆጆጆ ሳታኪያ ወጣቱ አጠገባችሁ ላይ እጅ ከጫናችሁ እናንተ ላይ እሳት እያለፈ እሳት እጅ ላይ እሳት እያለፈ የታለ ወንዱ ላይ ወጣቱ ልጅ
ተነስ አሰሳ ናንወል ብለህ ይጋ ማይካስ ያንስ ወርሰው ራስ አምስት ጊዜ ነገሯ ተበላሽቷል። ፌል አድርጓል። ምንድነው ጌታዎች ስለገዛ ፎቶ ሰብሏ ገንዘቧ ላይ ተደርጎባታል። መንፈሱን መትቼዋለሁ። አንድ ጓደኛዋ ናት ያስደገመችባት። አሁን መንፈሱ ጮሆ ይወጣል። አንድ አቤታችሁ ስጣ ዝም በሉ ሲጮሱ ሁለት ወደለ አጨብጭ ያምሳ ሎቶስ ፕላታናስ ነፋናስ ሁለት ለመጨረሻ ለጌታ ኢየሱስ እጃችሁ ሙዚቃ ይዘምራል። ከፋ ማየት ትችላላችሁ። አሁን ማየት ይችላል። እኛ እኔ እንዲያውም አገልግሎት ማገልገል በጣም ደስ ይለኛል። ግን አገልግሎት ሱሩ ነፃ መውጣት አለብን ብሎ ነው ያለው። አንተ ብቻ ሳይሆን ዘር ማንዘር ይመስላል። እጅግ ከፋ ከፍ አውጣ ወደ መድረክ አውጣ ወደ መድረክ ገና ይቀራል። 10 ሰው ይቀራል። ለምሳሌ ከዛ በኋላ ፕሮፌሲ ያስነሳው ማመጣው እጅግ ከፋ ከማ እጅግ ከፍ 10 ሰው ይቀራል። አንደኛው የእግዚአብሔር መንፈስ እንዲያለ እግዚአብሔር እንዲያለ ነገራችሁ አንቆ የያዘ እባብ ተገድሏል። ነገርን አንቆ የያዘ ዘንዶ ተገደለ። እጅግ ከፋና ተገደለ። እጃችሁ ላይ አሁን እሳት ይቀመጥ። የምጭኑበት ሰው ላይ ያለ መርገም ይሰራ። እጅ ከፋ ከፍ ማይካ ማናት ብልታርጋ እጃችሁ ከፍ በታላቅ ሰዓት ተጨዋ ነፍሷ መንፈሷ በረከቷ ነገሯ ሁሉ ለቀ በታላቅ ሰዓት ተጨዋ ለቀ ሂድ ቻው ሸኝ አንድ ድምፅ ያስ ሁለት ሶስት አራት ቻው ቻው እጅ ስጠኝ። ያንተ ነገር በዚህ ቀን ውስጥ ይለቀቃል። ሙሰዳም ይባል ያንቺ ነገር ተለቀቀ። ፕሮፌሰር ይቻላል። አንተ ሰው ቪዛ በረከት አለ ቆት ያለ የትምህርት ነው እዚሁ እግዚአብሔር ያ አስቀድመሃል ፊተኛ ነጋል በረከትን ያሰው ዘንድ መጥቻለሁ። ከዚህ ፕሮግራም በኋላ ያንተ ነገር በዚህ ከተማ ይቀየራል። ይገኝና አሜን ቆይ ይገኝ የሆነ ሰው የሚቀጥለው ጊዜ እዚህ ከተማ ላይ ሻይና ጎይሮታ አንድ ሰው ጮ አሜን ይበል። እጅግ ከፋ ምን ያለው መሰለህ አሁን ለእግዚአብሔር ገንዘብ አሁን ይባላል ገንዘባችሁ ላይ እንዳይበረክት በረከታችሁ እንዳይበረክት የተሰራ የማንሻ መንፈስ የአስማተኞች መንፈስ ዛሬ ተመታ። ልቅና አሜን
ለካ በምን ገባ በምን ተሰተነ ገባ በገንዘብ በምን ትልቅ ገተለች ትልቅ ባብ አያት በረከት የበላ ይወጣው ባደረገ እባብ በረከታችሁን የበላ እባብ ዛሬ ይገደላል። እጅ ከፋርና ይገደላል። ስልጣን ወያ ስልጣን ድምጽ ከፋ ስልጣን 27 ዓመት በረከቷ መጣ በረከቷ መጣ እኔ ቦቶ ነገር ይዛልባት እኔ ብፈልገው በቃ ከዚህ በኋላ መኖር ለምን ለዋጣ ይድበል እጃችሁ ከፋ እኔ ማስበለው ነብሷ እኔ ማስበል ነብሷ እኔ ማስበል ይችላል ነብሷ ከላ ከደበ ነብሷ ብድግ ነብሷ እጃችሁ ከፋ ማስብ ብቻ ነብሷ እኔ ማስብ ብቻ እኔ ማስብ ብቻ ነብሷ ነብሷ እኔ ማስብ ነው ኪዳኑን አፍርሻለሁ መንግሥትን አፍርሻለሁ እኔ ማስብ ብቻ ብለው በታላቅ ድምፅ ነብሷን ብለው ተናገሩ። አንድ ቀጥል ነብሷን ዘመኗን በረከቷን ሕይወቷን ላልመለስ ለቂቄ ወደ ጥልቁ ወደ ሲኦል ይሄዳል አልመለስ በታላቅ ድምፅ አላመሰች ላይ ሁለት የመጀመሪያ ለጌታ ለኢየሱስ እጃችሁን ከፍ አድርጉ። አንገታችሁን ቀና ጸጥ በሉ። አንድ ደቂቃ ጸጥ በሉ። ሁለት እጅ ሁለት እግር ወገብ አንገት በበሽታ ሰንሰለት የታሰረች ሰራች ለፋች በረከት የሌላት አንዲት መራራ ሕይወት ውስጥ ያለች ሴት አለ። እንዲህ ያለ ጌታ 45 ያልፈው 15 ጊዜ በልብሷ ላይ መተት ተመትቷል። ለቤተሰብ መሆን አልቻልኩም አውጣሱ ለቤተሰብ መሆን አልቻልኩም እግዚአብሔር ደረሱላታል። እጃችሁ ከፍ አውጡ። ፎቁ ላይ አንድ ሁለት አንድ አለቃው መንፈሳ አንገቷ የተጠመጠመ ወደ ገዛው ሰላም ውስጥ ወደ ከፋ እጃችሁ አንድ እንጸልያለን። ነጻቱታ ከፋ ለዚህ ነፍስ ጸልይ። አንተ የእርግማን መንፈስ አንተ የጭንገፋ መንፈስ የጭንቀት መንፈስ ባዶ ቀረው ላብሎ እንድትላለች ሰራው ለፋው አጣው በረከታለች። እግዚአብሔር ለምን ዝም አለ? ራሴ ባጠፋ ከምኖር ኖሮ ትላለች። አጨብጭቡ ባላቸው አጨብጭቡ። በጌታ ክብራ ደረሰላት። ጌታ አንድ ሰው ደግሞ ያጨብጭብ። ሌላ ታሳካታ ሌቫና ሶኮቦሽ ህልውና መገኘት ያስጮኸኛ ጠዋትና ማታ አላቆመ
ግራባትሽ ጡትሽን ቆርጦ ይወጣል መንፈስ አንድ ሴት ወጣት ሴት አለና ቀኝ ጡት የግራቷ ያካፈል የተዘረጋት አንድ ነጭ የአስማት መንፈስ የሚሰራበት ነብቷን ያለፈው ከዛ ሳደሮ ቶሎ ይቃጠላል። አንደኛ ከልሏል እጃችሁ ከፋል ሰጥተው አቻፍ መንፈስ ወደ ኋላ ይጥላል። 1 2 3 ቻው ጥላት አንተ ሞት መንፈስ ቸካሁን አንተ ሞት መንፈስ ግራ ጎኗን ቀስፎ ያዘ የሚያቃጥላ አንተ ሞት መንፈስ አይቆረጥም አይበላሽም ሞቷን የሚጠብቅ የሞት መንፈስ ውጣ ብሏል። ከሌላ እጅ ከፋና ውጣ እጃችሁ ከፋ ወረሯችሁ ልጅ ባለኝ ወረሮ ያዝ ወረሮሽ አንገትሽ ያዝ አንገትሽ ያዝ አውጣ አንገትሽ ያለችሽ አውጭ አንገትሽ ያዝ በኢየሱስ ወደቀ ምን ትሰራለች ነው ጮና ማለት ማያ
የተቀመጣችሁ ብድግ በሉ። ቀኝ እጃችሁ ጭንቅላታችሁ ላይ ከኔ ጋር አይናችሁ ክፈቱ። ወደ እኔ ብሎ እዩ። ተቀየረ አላልሽም? አይዞሽ ወደ እኔ ዙሩ። እጅን ጫንና ተቀየረ። ዙርና ተከፈተ። ያመነ ጮሆ አሜን ይበል። ተቀየረ፣ ተከፈተ። ተቀየረ፣ ተከፈተ። ክርስቶስ የሚሰራ አሮጌ መንፈስ ካለበት መኪና የሌላችሁ ስትሄዱ፣ ቤት የሌላችሁ ስትሄዱ፣ የምትፈልጉት ወረቀት የዘገየባችሁ በዚህ ወረቀት ጸልያለሁ እየደወላችሁ ሊኖር ኮንግራቹሌሽን የሚገርማችሁ ነገር ጀርመን አንድ ዶላር 10,000 ዩሮ ከፍላ ሄደች ልታስረው ልትወል አልተሳካም። ያለችበት አሜሪካ ያለችበት ልጅለሞን የለቦታ ማቆተ መጨረሻ ላይ ተስፋ ቆርጣ ዩቲዩብ ስክሮል ስታረግ እኔ መንታሌሎች ይሻላል ይሄ ምንድነው ድራማ ነው ማለት ነቃስ አላስገባ ሲጸልይ ይሰጣል ሲጸልይ ይሄ ነው እውነት ማለት ለካም እንዳትወድ ማጠባ ላይ ያለ ትልቅ ወደ 6 ኪሎ ሜትር ጸለች፣ ውሃ ረጨች። ስንት ብትወድ ነው ማለት ነው? 3 መንታው ዛሬ እዚህ ቤት ያላችሁ የሚቀጥለው 2025 በኋላ አድራሻችሁ ግብጽ አይሆንም። እሺ ጨብጡና አድራሻ ተቀይሯል። Wow, that's a song. But you know,
እግዚአብሔር ረድቶ ከሕፃንነቴ ነቢይ ነኝ። አሁን ሄደው ከነዳው ላይ የእግዚአብሔር መንፈስ በኔ ላይ ብር ሳይሆን ጸጋ እንዲጨመር ጸልይ። እግዚአብሔር ደግሞ በትክክል የተዘጋው መሬሱ አሁን ተደውሎ አንቺ ብቻ ነሽ ልትመጪ ተብያለሁ። ለእሱም ደግሞ እግዚአብሔር ኃይል እንዲሆን እሱ ልጅ ብሎ ነው ሄደ። ሁለታችሁ ልትሄዱ ጸልያለሁ። የእግዚአብሔር ሞገስ በኢየሱስ የሚያዘገይ መንፈስ ይመጣ። ዶክመንቱን የሸፈነ መንፈስ ይመጣ። በተአምራት አብራት ይሻገር ይለፍ። መንታ ልጆች ካሌብና ኢያሱ የተያዘው ተለቋል። ተይዞ የነበረው ተለቋል። ማነው አንድ ሰው እጁ ከፍ አድርጎ ተይዞ የነበረው ተለቋል? አንድ ሰው እጁ ከፍ አድርጎ ተለቀቀ። ስለ ግድ የመጨረሻ 5,000 ብሎ ይነሳ። አሜን ጸልይ። አሜን ይጆላል። አሜን ፎከሳል። አሜን ማንቺ ለጃት አዲስ ባታ አሜን የመጀመሪያ ቀን የመጨረሻ ቀን ይመስላል። ተጃችሁ ከፋ አስነሳ ሌባ አስነሳ ተነስ ተነስ አንዳንድ ያሉት እናሱ ሴጣን ናቸው። ለምሳሌ ወይ ሴጣን ወይ ሴጣን ብሏል። ሴጣን ነው ይላል። ሴጣን ነው እንጂ ማን ምን ይላል? ምን ልታረግ international prophet በኢትዮጵያ በመላው ዓለም እየሰጡን አንተ የነቢይነት ኮከብ አያለሽ። እስራኤልን ከግብፅ ይዞ እንደወጣ ሙሴ የብዙ ኢትዮጵያውያን እህቶችና ወንድሞችን ቀበል የሰበረ ይሰጡ እስካችሁ ገፋሙና ዛሬ ነች ለብዙዎች ትቀባል፣ ለብዙዎች ትነሳ። እጁ ላይ ብትር ይዞና እንጀራ ይዞ የተራቡትን እያበላ የታመሙትን እየፈወሰ
Sabina Fadora Sera Felico Robo Sobrodolotas Felicardanios Telawivos Antivos Sumula Hayasana Amen Lovikaya Amen Shino Amen Menitawakal itu Lucifer ibarat ayo walaupun mereka biasa nafas. Menitawakal kenapa menitawakal
አልወጣም እያለ አትወጣም። ለምን ዳራው እሺ የመጨረሻ 3 ጊዜ እሳ 3 ጊዜ ነው ማለት እንደ ጅብ ይጮክታ አጥብ የመጨረሻ 3 ጊዜ አጥብ ሳምባ እሳት ቻው ጎ ሶሲ እጃችሁ ወደቀው የመጨረሻ እጃችሁ ከፋ ነፍሷ መንፈሷ ሕይወቷ በረከቷ ጤናዋ የእሷ የሆነ ነገር በታምራት እንጂ 2 ጊዜ ጮኸላት ከደል ፍጠን አንድ ፍጠን ግን እየጮክ በጌታ በኢየሱስ ቀጥል ለምንም አትደለም ቆማ ተብለቁን አንተ ለምን ሸከምኩ ላይ አይደለም ለምንም አትደለም ለምንድን ነው አትደለም ምንድን ነው ሳያ ገናታ የት ነው ያሰርካል እጃችሁ ከፋ ወሸለ ነፍሷ መንፈሷ ሕይወቷ በታናች 2 ጊዜ ጮኸ ይቀጥል አንድ ድምፅ ያሰማ 2 ጊዜ ባይ የመጨረሻ ባይ አጨብጭቡ ለጌታ ክብር አምጡ። በዚህ ቤት ሳትወጡ ነገራችሁ ይበላል። በረከታችሁ ይበላል። ይህ የመጀመሪያ ቀን ነው። የመጨረሻ ቀን ቢመስል ያደረገው ማን ነው? ጮክ ብላችሁ እግዚአብሔር ነው። እስኪያወዛሉ አይናችሁ ጨፍኑ። አንድ ዝማሬ እንዘምራለን። አንድ ዝማሬ እንዘምራለን። ዛሬ የመጀመሪያ ቀን ነው። ይህም እንደዚህ ይቀጥላል እስከ ሐሙስ እስከ ሮብ እግዚአብሔር
እግዚአብሔር ምርኳችሁን ይመልሳል። ይስፈልጋል እንዲበሉስ ማይነጥለኝ ነገር ትንቸወጣ የማይነጥለኝ ነገር ትየወጣ ጠላቴ ሆይ ስማ፣ ጠላቴ ሆይ ስማ። አወዛም ተሳካ፣ ተለቀቀ፣ ተከፈተ፣ ተለቀቀ፣ ተከፈተ፣ ተለቀቀ፣ ተሳካ፣ ተለቀቀ፣ ተሳካ። ይኸው አጋንንት ዛሬ ተመቷል። ነገ ስምሽን እየጠራ ታሪክሽን እየጠራ እግዚአብሔር የቀበልሽን እየሰበረበት መንፈስ ያልፋል። እሱ የኔ ነገር ተለቀቀ በለው። መጥቷል ኢየሱስ በግርማ እኔ